ራቁት ፎቶ ተለቀቀብኝ። መንገዳችሁን ቀን ያደርገላችሁ አምላክ ወገኖቼ። ስለ አይነ ብርሃን ብላችሁ ውሏችሁ የሰመረ ይሁን፣ ያሰባችሁት ይሳካ፣ እድሜን ከጤና ይስጣችሁ። ሀብልሽን እየሰጠሽው ነው? ኤቲኤም ነው። ፓስወርድ 0001። አልቀበልም። ይህን ሁሉ ለእኔ ሰተሽኝ አንቺ በምን ልትኖሪ ነው? አልኖርም። ምን ያደርጋል ህይወት፣ ምን ያደርጋል መሰቃየት። እንደዚህማ ማድረግ የለብሽም። ዛሬን ብቻ አብረሽኝ ዋይ። ዛሬ አልችልም። ራሴን ለማጥፋት ቀጠሮ አለኝ። በምትወጁ ልለምንሽ። የምወደው ሰው ነው ለዚህ ሁሉ ውሳኔ ያደረሰኝ። ያመንኩት ሰው ነው። በፍቅራችን ሰዓት ያነሳኝን የራቁት ፎቶ የለቀቀብኝ። ራቁት ፎቶ ተለቀቀብኝ። ተዋረድኩ፣ በቁሜ ሞትኩ፣ የሰው መሳለቂያ ሆንኩ። ልታስቆመኝ እንዳትሞክር። አላስቆምሽም። ራስሽን ማጥፋት አይደል የፈለግሽው? ሂጂ። ቀጥታውን መንገድ ይዘሽ ትንሽ እንደሄድሽ ወደ ቀኝ ስታጠፊ እዛ ትልቅ ጫካ ታገኛለሽ። ሰው ዝር አይልበትም። ዛፎቹ ጠንካራ ቅርንጫፎች አሏቸው። በነፃነት ራስሽን አጥፊ። ምን አይነት ምክር ነው የምትመክራት ወንድሜ? ይህን ያደረገብሽን ወንድ፣ የናቁሽን ሰዎች፣ የሰደቡሽን ሰዎች ሁሉንም ጥሪና ተሰብስበው ስትሞቺው፣ በሞትሽ ደግሞ ይበልጥ አስደስቻቸው። ልታስቆመኝ አትሞክርም? ላስቆምሽማ ሞከርኩ፣ ግን አልሰማሽኝ። ህመሙ እኮ ከአቅሜ በላይ ቢሆንብኝ ነው። አንገት መድፋትሽ ይገባኛል፣ ይሰብራል፣ ላውቃለሁ። አንቺ ላይ እንዲያደረገብሽ ወንድ ማድረግ የሚገባውን ነገር ነው አንቺ ራስሽ ላይ ልታደርግ ያሰብሽው። አዋርዶሽ ቀብሮሽ ሳይበቃው ጭራሽ ደግሞ ሞተሽ ልታስደስችው ነው። ህይወቱን ደስተው ልታሳምኝ እሱ ነበር መሞት የነበረበት። ለምን ወድቀሽ መነሳትሽን አታሳዩ? ስለወደድሽው ብቻ ስለመንሽው ብቻ ለምን ትሞቻለሽ?